ጳውሎስና ሲላስ በወህኒ ቆስለው ይሄ በሙሉ መግልና ቁስል በጅራፍ በሆነበት ሰዓት ላይ እግዚአብሔርን በኩለ ሌሊት ሲያመሰግኑና ሲዘምሩ ድንገት የወህኒው መሰረት ተናወጠ። ምንድነው? መዝሙር ነው ወይስ ምንድነው? ስለዚህ ነገሮቻችንን እግዚአብሔር ወደ መስዋዕት መቀየር ሲፈልግ ጠባብ ያደርጋቸዋል፣ አነቅ ያደርጋቸዋል፣ ያዝ ያደርጋቸዋል። ያን ጊዜ ጥሳችሁ ቀጥሉበት። ወደ ምን ይቀየራል? ወደ መስዋዕት ይቀየራል። እግዚአብሔር ነገሮቻችንን ወደ መስዋዕት ለመቀየር ሲፈልግ ምን ያደርጋቸዋል? ጠበብ፣ ጨነቅ፣ ያዝ ያደርጋቸዋል። በዛ ውስጥ መኖር ስንጀምር፣ በዛ ውስጥ መጸለይ ስንጀምር፣ በዛ ውስጥ ማመስገን ስንጀምር ምን ይሆናሉ? ኦ ሃሌሉያ! የዚህ ሰው ህይወት እንደደነቀኝ ይኖራል። ራሴንም እያየሁ በዚህ ሰው ህይወት ብዙ ጊዜ መስመር ይዛለሁ። ከመስመር እንዲህ ሲያንገደግደኝ የዚህን ሰውዬ ህይወት አይና መስመሬ ውስጥ እገባለሁ። እንዲህ የሚል ቃል አለ 4:21 ላይ ስራውንም ሰራን፣ ከማለዳ ወገግታም ጀምሮ ከዋክብት እስኪወጡ ድረስ እኩሌቶቹ ጦር ይይዙ ነበር። ደግሞም በዚያ ጊዜ ህዝቡን ሁላችሁ ከብላቴኖቻችሁ ጋር በኢየሩሳሌም ውስጥ እደሩ፣ በሌሊትም ጠባቂዎች ሁኑልን፣ በቀንም ስሩ አልኳቸው። እኔና ወንድሞቼ ብላቴኖቼም በኋላዬም የነበሩት ጠባቂዎች ልብሳችንን አናወልቅም ነበር። እኔ በእውነት የዚህ ሰውዬ ነገር ምን ይገርምሃል ብትሉኝ፣ ይገርምሃል ብቻ ነው። ቄስ አይደል፣ ዲያቆን አይደል፣ ምንም እኮ አይደለም። በእስራኤል ተማርከው ከሄዱት መካከል አንደኛው ሆኖ እድል ገጥሞት ዘናጭ ስራ አግኝቶ፣ የምርኮኛ ዘናጭ ስራ አግኝቶ በንጉስ ቤት ጠጅ አሳላፊ ሆኖ የንጉስ ጉርሻ እየበላ የሚኖር ሰው ነው። አንድ ምዕመን ነው። አንድ ሰው ግን ወሬ የሚጠይቅ ሰው ነው። ስለ ኢየሩሳሌም ወሬ የሚጠይቅ ሰው ነው። አንድ ቀን ሲጠይቅ በታላቅ ጉስቁልና አለ፣ ግንቦቹ አፈርሷል፣ ይሄ ሆኗል ሲሉት ጾም ጸሎት ያዝ፣ ጾም ጸሎት ያዝ ብሎ ቸርች ውስጥ ቸርችም የለ፣ ቄስ የለው፣ ፓስተር የለው፣ ቢሾፕ የለው፣ ምን የለው። የሱ ቢሾፕ እዚህ ውስጥ ነው ያለው፣ የሱ ፓስተር እዚህ ውስጥ ነው ያለው። የእግዚአብሔር መንፈስ ነው እና ይበቃ ያነሳሷል። ወይኔ ብሎ ጾም ጸሎት ይዞ ሲጮህ ሲያለቅስ እግዚአብሔር ሁልጊዜ መስዋዕትን ይመለከት የለም ወይ? የሰማይ ደጅ ተዘግቷል ወይ? ከዚያ አይ እና በስንተኛው ቀን ንጉሱ ፊት ቀርቦ ያችን የተለመደችውን ስራ ሲሰራ አንተ ምንድነው ፊት የጠቆረው? ሐዘንህ ተራ ሐዘን አይደለም ነገረው። የአባቶቼ መቃብር ያለባት ከተማ ፈርሳ እንዴት አልዘናል? ሌላ እኮ ነው፣ ከሱ ውጪ ያለ ነገር። ሃሌሉያ! መስዋዕት እኮ ማለት ከኛ ቤት ውጪ፣ ከኛ ህይወት ውጪ፣ ከኛ ልጆች ውጪ፣ ከኛ ኑሮ ውጪ፣ ከኛ ደሞዝ ውጪ ያለ የእግዚአብሔር ቤት ነገር ነው። ሃሌሉያ! ለምን አልዘናል? ምን አለ? ደሞዝ አነሰህ፣ መኝታ ቤትህ ጥሩ ምንጣፍ የለም፣ አንሶላ የለህም አይደለም ጉዳዩ። የአባቶቼ መቃብር ያለባት ፈርሳ እንዴት እኔ አላዝንም? እሺ ምን ትለምነኛለህ አለው። ዕውቀት የለኝም፣ ግንበኛ አይደለሁም፣ አናጢ አይደለሁም፣ መሐንዲስ አይደለሁም፣ የጠጅ አሳላፊ ነኝ። የእግዚአብሔርን ቤት እንድሰራ ስደደኛል፣ ልቀቀኛለሁ። ሃሌሉያ! ልቀቀኝ፣ በቃ ተወኝ፣ ከዚህ ቤት ልውጣ፣ ተወኝ፣ አልፈልገውም ይሄንን አለ። በዛ መስዋዕት ውስጥ እግዚአብሔር መራመድ ጀመረ። በዚያ መስዋዕት ላይ እግዚአብሔር መንቀሳቀስ ጀመረ። የእግዚአብሔር መላእክት ከሰማይ መንቀሳቀስ ጀመሩ። ሰማይ ተናጋ፣ ሰማይ አዋጅ አወጀ። ሃሌሉያ! ንጉሱ ምን ትለምነኛለህ አለው። በቃ ደብዳቤ ጻፍልኝ እዛ እንጨትም ምንም እንዲሰጡኝ። ሄደ፣ ስራውን ጀመረ። እንደምታዩት ነው። ጠላት ተነሳ፣ ነገር ግን አልፎ ተሰጠ። ቀን የለም፣ ሌሊት የለም፣ ልብስ ማውለቅ የለም። ያ ቅጥር ተሰርቶ
ሃሌሉያ። እኔ በነህምያ አለቀ አልልም፣ በመስዋዕት አለቀ። እግዚአብሔር በመስዋዕቱ ላይ ከበረ። እግዚአብሔር ከመስዋዕቱ ጋር ነበረ። እግዚአብሔር መስዋዕቱን እያየ ኃይላትን አሰለፈ፣ ሰማይን አሰለፈ እላለሁ።